ተቀዋ ከመዝናኛ ቦታ ቡቡ በሚለው የቲክቶክ አካውንቷ ምርጥ ፎቶዎች ጋር ለብሩኬ ከምርጥ ዘፈን ጋር ጋብዘዋለች ማለት ነው። አይኔን ስገልጥ አይሃለው የሚል ሙዚቃ ጋብዘዋለች። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ እየሆናችሁ ላይክ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ያበደ ቪዲዮ ነው የምንጠብቀው። በጨረቃዎቹ ቤት የሚገኙት ያው ደብረ ዘይት መዝናኛ ቦታ ነው። ድንገት እንግዲህ ትናንትና ሄደው ሰፕራይዝ አድርገውታል ተመልካችን በሙሉ ማለት ነው። እና ሁሉም ሰው ቲክቶክ ላይ ገብታችሁ ዩቱብ ኮሜንት ላይ ገብታችሁ አንብባችሁ ከሆነ በጣም ብዙ ሰው ነው የተደሰተው። ወይኔ ስንት ጽፌ ዛሬ ድምጽ የተሰማ ስንት ጊዜ ጽፌ ድምጽ የተሰማ በቃ እንዲሄዱ እንድትዝናኑ እንፈልግ ነበረ። ብዙ ጊዜ ጽፈንላችሁ ነበርና ዛሬ ጽሁፋችን ተነቧል፣ ድምጻችን ተሰምተዋል ምናምን በጣም ብዙ ልጆች ነበር እዛ ጋር ኮሜንት የጻፉትና በጣም ነው የገረመኝ። ያው እንደነገርኳችሁ ትናንትና አዲሱ ቤታቸው ከገቡ በኋላ ትልቁ ቤታቸው ወደ መዝናኛ ቦታ አልሄዱም። በእርግጥ ያው ቡታጅራ መሄድ ራሱ አንድ መዝናናት ነው አይደለ? እንደ ቤተሰብ ጋር ሄዶ ፈታ ማለት ራሱ ያው ነው፣ ግን እንደውም ይበልጣል። ግን ደግሞ ራሳቸውን ችለው የራሳቸው ታይም እንዲወስዱ ከዚህ ከግርግሩ ወጣ ብለው ለራሳቸው ጊዜ እንዲሰጡ በጣም ብዙ ተመልካች ይጽፍ ነበረ ከዚህ በፊት እንዳያችሁት ማለት ነው። እና ያ ነገር ደግሞ ባልጠበቅነው ሰዓት ሄደው ሰፕራይዝ ስላረጉን ደስ ብሎናል። ሰሞኑን እንግዲህ በጣም ደስ የሚሉ ቪዲዮዎች እንደሚለቀቁ ተስፋ እናደርጋለን ከፈጣሪ ጋር። እነሱም የምትፈልጉትን እንድንሰራላችሁ ኮሜንት ላይ ያስቀምጡልኝ ብለዋል። አብዛኞቹ ኮሜንት ላይ እንግዲህ ትናንት የጻፉት ዋና እየተንቦጫረቃችሁ ኑልን ብለዋል ማለት ነው። እና አረ ትገርማላችሁ ግን ኮሜንታተሮች የምር አንዳንዴ እኮ ማለት ነው ከቪዲዮ የልክ ኮሜንታተሮች ራሱ ፈታ ነው የምታረጉት። የምር እኔ ብዙ ጊዜ ቪዲዮ እያየው ማለት ነው ከታች ኮሜንት ማንበብ ደስ ይለኛል፣ እወዳለሁ። እና ትናንትና በቃ ፈታ እያልኩኝ ነበር በእናንተ ኮሜንት ማለት ነው። በቃ ብዙ ነገር የጻፋችሁ ልጆች አላችሁና በተለይ ደግሞ በቃ ዋና ውስጥ እየተንቦጫረቃችሁ ኑልን ምናምን የሚለው ኮሜንት በጣም ይበዛል። ለማንኛውም ግን እነሱ በጣም ስለሚወዱ ተመልካቾቻቸውን በእርግጠኝነት ያው ዋና ውስጥ እየተንቦጫረቁ ይመጡላቸዋል። እናንተን ደስ ካላችሁ የጨረቃ ፋሚሊ ደስ ካላችሁ ማለት ነው። እና ያው ብዙ ሰው ተደስቷል። ኮሜንቱ ላይም እንደምታዩት ወጣ ብለው ለራሳቸው ጊዜ መውሰዳቸው በጣም ብዙ ሰው ነው ያስደሰተው፣ በጣም ማለት ነው። እና በቃ አብዛኛው ሰው በቃ እንኳንም ሄዳችሁ ስንጠብቀው ነበር ይሄን ቀን እንደዚህ ፈታ እንድትሉ ፈልገን ነበር ምናምን ነገር እያላችሁ እየጻፋችሁ ነበር። እንግዲህ የአብዛኛዎቹ ሰው ፍላጎትም ተሳክቷል ብዬ አስባለሁ። እነሱም እኮ አንዳንዴ ኮሜንት ያያሉ። ያው ሙሉ በሙሉ የተጻፈውን ኮሜንት ባያነቡም ግን ደግሞ በተመቻቸው ወይ ደግሞ የሆነ ታይም ባላቸው ሰዓት ኮሜንት ማየታቸው አይቀርም። ምክንያቱም ቤተሰቦቻቸውን በጣም እንደሚወዱ እንደሚያከብሩ በተደጋጋሚ ይናገራሉና ለቤተሰቦቻቸውም ክብር ሲሉ የሚጻፍላቸውን ኮሜንት ጊዜ ካላቸው በተለይ በደንብ እንደሚያዩ ያው እርግጠኛ ነን ያያሉም። እናም እንግዲህ ዛሬ በቅመሟ በቅምጥሏ ቤት ማለት ነው ቆንጆ ቪዲዮዎች እንደምናይ ደስ እያለን ተስፋ እናደርጋለን። እዛም ቢሄዱበትም እንግዲህ ሰላማቸውን እንደተጠበቀ በሰላም ወደ ቤታቸው እንደሚመለሱም ተስፋ እናደርጋለን። እንግዲህ አንዳንድ ተንከሲስ ሰዎች ደግሞ እዛ መሆናቸውን አውቀው ተንከስ እያሉ ወደ እነሱ ጋር እንዳይሄዱ ተስፋ እናደርጋለን፣ እንደማይሄዱ ማለት ነው። ያያችሁት እንግዲህ አንድ የቡታጅራ መንቴ የሚባለውም አዲስ አበባ መጠው ሀይሚ በር ከፈተችልኝ፣ ስጦታ ሰጠዋት፣ ቤት ገዘውላት ምናምን እያለ እየቀበጣጠረ ነበረ። እሱም እንግዲህ እሱንም የሚያስቆም ጠፍቷል። አንድ ስም መጥራት በእርግጥ አስፈላጊ አይደለም። ያ ልጅ በጣም ብዙ ጊዜ አስቸግሮን ነበር። አሁን ግን በቃ ከሀይሚ ህይወት ወጥቶ የራሱን ህይወት እየኖረ ነው። ሲጀመርም ሚዲያ ላይም ያለ አይመስለኝም፣ አላቅም። ረዥም ጊዜ ነው ካየሁት። ሀዋሳ ልጅ ምናምን ነበረ፣ ቤኪ ነው ምናምን የሚባለው። እና መስራት ይችላል፣ መጥቶ ይስራ። ብቻ እኛ የልጅቷን ስም አያጥፉ፣ ባልሆነው ነገር ስሟን እየጠሩ ፎቶዋን እየለጠፉ እንዳይረብሿት እንጂ የኛ ፍላጎት ማንም ሰው ሚዲያ ላይ መጥቶ የመስራት የመለወጥ መብት አለው። ግን ደግሞ እንደዛ ሲሆን ደግሞ የሰዎችን መብት እየተጋፉ ወይ ደግሞ ሰዎችን እያሸማቀቁ የሰዎችን ስም እየአጠፉ ምናምን አይደለም።
ሁሉም ስርዓት ባለው መንገድ መጥቶ የራሱን ስራ ቢሰራ ደስ ይለናል። እኛም ከማበረታታት ወደ ኋላ አንልም። ምክንያቱም ይሄ አይከፈልበትም። ገብቷቸዋል። በቅንነት ወጣቱ ሰርቶ ቢለወጥ እጅግ በጣም ደስ ይለናል። በጣም ማለት ነው። ግን እንደምታውቁት አብዛኛው የኢትዮጵያ ዩቱበር ከእውነት ይልቅ ውሸት፣ ሀሰት የሆነ ነገር ነው ይዘው የሚመጡት። ከሚያስተምር ነገር ይልቅ የማያስተምር ነገር፣ ትውልድን የማይቀርጽ ነገር ነው ይዘው የሚመጡትና ያ ነገር በእርግጥ ቅሬታ ከተመልካች ላይ ይፈጥራል። በጣም ብዙ ሰው ቅሬታውን እያቀረበ ነው። ቲክቶክ ላይ የማይታችሁ ከሆነ ትናንትና በተለይ በጣም ብዙ ሰው እንደውም ሀቢባ ቤት ገብተው ይጠየቁልን። ምክንያቱም በቃ እኛ ራሱ ወደ ኢትዮጵያ ለመግባት እንፈራለን። ሴት ልጅ ዝም ብላ ጠፋች የሚባል አይነት ከሆነ እንዴት ነው ነገሩ? ያስፈራል እኮ ምናምን አይነት ነገር ብዙ ሰው ማታ እየተወያየ ነበረ ቲክቶክ ላይ እና እነሱ በእርግጠኝነት ስራ እየሰሩ ነው። ድራማ ነው፣ እንደ ድራማ ሙሰዱት፣ እንደ ስራ ብቻ እነሱ እንደዛ አድርገው ነው እየወሰዱት ያለው። ግን ተመልካች እያስተማረን አይደለም። አስተማሪ ነገር የለውም። ስራም ከሆነ ያቆሙ፣ ሪል ከሆነ ደግሞ ልጅቷ መፈለግ አለባት። በቃ ወደሚመለከተው አካል ህዝብም እዚህ ጋር ሚዲያ ላይም ህዝብ እንዲያፈላልጋት ትኩረት መስጠት አለብን አይነት ነገር ነውና ብቻ ምን ልላችሁ ፈልጌ ነው፣ ትክክለኛ ትውልድን የሚቀርጽ የሚያስተምር ነገር ቢሰሩ ተመልካች ከማበረታታት ወደ ኋላ አይልም፣ ዛሬም ነገም ማለት ነው። ምክንያቱም ወጣቱ ተምሮ በየሰፈሩ ቁጭ ያለ ብዙ ሰው አለ። ግን ኦንላይን መጥተው ቢሰሩና ራሳቸውን ቢለውጡ ቤተሰባቸውን ቢለውጡ በጣም ደስ ይለናል። ደስ እያለን ሁላ ነው የምናበረታታው። በቃ አለ አይደል፣ አስተማሪ የሆነ ስራ፣ ጠቃሚ የሆነ ስራ ለህዝቡም ለተተኪው ትውልድም ጥሩ ነገር እያስቀመጡ ቢሰሩ ቀጣይ ትውልድም የነሱን ተከትሎ ጥሩ ነገር እየሰራ ይመጣል ብዬ አስባለሁ። ለማንኛውም ልቦና ይስጣቸው ብቻ። እውነትም ለሚያቀርቡት እናመሰግናለን። ውሸት ነገር ለሚያቀርቡትም ደግሞ እግዚአብሔር ልቦና ሰጥቷቸው ጥሩ ነገር ለተመልካች እንደሚያቀርቡ ተስፋ እናድርጋለን። ከዛ ውጭ ግን ጨረቃዎቹ እንግዲህ ጉዟቸው የመዝናናት ጊዜያቸው በሰላም አጠናቀው ወደ ቤታቸው እንዲመለሱ ሁላችሁም በጸሎት አግዟቸው። ምክንያቱም ታውቃላችሁ በእነሱ ዙሪያ በጣም ብዙ ምቀኛ አለ፣ በጣም ብዙ ጠላት አለ። እያንዳንዱ የሚለቀቀውን ቪዲዮ አይደለም በራሳቸው ቤት በሰው ቤት እንኳን ተቆራርጦ የተለቀቀ ቲክቶክ ላይ ምናምን እያዩ የሚናደዱ የሚቃጠሉ ሰዎች አሉና ከእንደዛ አይነት ሰዎች ደግሞ ፈጣሪ እንዲጠብቃቸው፣ እስከ ዛሬም ፈጣሪ ጠብቋቸው ነው በእርግጥ እዚህ የደረሱት። ከፈጣሪ በታች ደግሞ በጣም የሚወዳቸው የጨረቃ ፋሚሊም ከጎናቸው ነው። እነሱም ሁሌ ነው የሚያመሰግኑት። እስከ ዛሬም ከጎናችን ስለሆናችሁ እናመሰግናለን። አሁንም በጸሎታችሁ ከጎናችን ሆናችሁ እንድታስቡን እንፈልጋለን ብሏል ትናንትም ብሩኬና በቃ ተመልካች ሁሌም ከእናንተ ጋር በጸሎት አብሮ ነው ያለው። እናንተም ፈጣሪ ጠብቃችሁ ራሳችሁንም ጠብቁ።